በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት ቃል ኪዳን የበረከት ልጆች የጻድቃን የሰማዕታት ወዳጆች በወደደንና ባፈቀረን በልዑል እግዚአብሔር ፍጹም ሰላም ብላችኋለሁ። እንደምን ዋላችሁ? እንደምን ለይሳ ደረሳችሁ? አሜን። እንደ ኃጢአታችንና እንደ በደላችን ብዛት ሳይሆን እንደ ምሕረትና እንደ ቸርነቱ ተመልክቶ እስከዚህ ሰዓት ያደረሰን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁንልን። እርሱን ጠርተን እርሷን የማንተዋት ንጽሕተ ንጹሐን ቅድስተ ቅዱሳን ቅድስት እናታችን ድንግል ማርያም ዘላለማዊ ስሟ የተመሰገነ ይሁንልን። እንግዲህ እንደ እግዚአብሔር አምላካችን መልካምና በጎ ፍቃድ ዛሬ የምንማማረው የዘንድሮ የ2018 ዓመተ ምህረት ጾመ ሐዋርያት ወይም ደግሞ የሰኔ ጾም መቼ ይገባል፣ እንደዚሁም ደግሞ ስለምን ይጾማል የሚለውን ከብዙ በጥቂቱ አጠራ አድርገን እንማማራለን። እንግዲህ የሚያስተምረን እግዚአብሔር ነው፣ የሚመክረን እግዚአብሔር ነው፣ የሚገስጸን እግዚአብሔር ነው። እርሱ በመካከላችን ተገኝቶ የጎደለውን አሟልቶ የተጣመመውን አቃንቶ በአፈ መላእክት አርሞ ያስተምረን ይመክረን ይገስጸን ዘንድ የእርሱ መልካምና በጎ ፍቃዱ ይሁንልን። የእናታችን የንጽሕተ ንጹሐን የቅድስተ ቅዱሳን የቅድስት እናታችን የድንግል ማርያም ምልጃ ተረዳይነቷ በረከቷ ሁሉ በሁላችን ላይ ይደርብን። እንግዲህ ወደ ዛሬው ትምህርታችን ስንገባ ታዲያ እንደ ቅድስት ቤተ ክርስቲያናችን አስተምሮ መሰረት በየዓመቱ በዕለተ ሰኑይ ብቻ ወይም ደግሞ ሰኞ ዕለት ብቻ የሚጀምሩ 3 አጽዋማት አሉ። ከነዚህ ከ3 አጽዋማት መካከል አንዱ ጾመ ሐዋርያት ነው። እነዚህ ሰኞ ዕለት ብቻ የሚጀምሩ አጽዋማት የመጀመሪያው አብይ ጾም ነው፣ ሁለተኛው ጾመ ነነዌ ነው፣ ሶስተኛው ደግሞ ጾመ ሐዋርያት ናቸው። እነዚህ 3ቱ አጽዋማት ምንጊዜም ቀበላቸው እስከ ዕለተ እሁድ ድረስ ነው የሚገቡት ወይም ደግሞ የሚጀምሩት ደግሞ ሰኞ ቀን ነው። በየትኛውም ዓመት ላይ ቢውሉ ይህንን ዕለት አይለቁም ማለት ነው። ታዲያ ይህ ጾመ ሐዋርያት ወይም ደግሞ የሰኔ ጾም የሚፈሰክበት ሐምሌ 5 ቀን ነው። ሐምሌ 5ን አይለቅም ማለት ነው። የሚጀምርበት ቀን ግን የተወሰነ ቀን የለውም። በዚህ ምክንያት የጾሙ ዕለት ቁጥሩ ከፍና ዝቅ ይላል። አንድ ጊዜ ከ40 ቀን ይበልጣል፣ አንዳንድ ጊዜ ደግሞ ከ30 ቀን ያንሳል። ስለዚህ የዘንድሮ የ2018 ዓመተ ምህረት ጾመ ሐዋርያት ወይም ደግሞ የሰኔ ጾም መቼ ነው የሚጀምረው ስንል ግንቦት 24 ቀን ይጀምራል፣ ሐምሌ 5 ቀን ይፈታል ማለት ነው። ሐምሌ 5 ደግሞ ቅዱስ ጳውሎስና ቅዱስ ጴጥሮስ በአደባባይ ሰማዕትነትን የተቀበሉበት ዕለት ነው። ቁጥሩ ከፍና ዝቅ ቢልም የሚገባበት ቁጥር ወይም ደግሞ ቀን የሚፈታበት ቀን ግን ሐምሌ 5 ነው። ዕለቱ ደግሞ ይህ ጾም የሚጀምርበት ዕለት ደግሞ በየትኛውም ዓመት ላይ ቢውል ሰኞ ዕለት ነው ማለት ነው የሚጀምረው። ታዲያ ይህንን ከተመለከትን ዘንዳ ደግሞ ጾመ ሐዋርያት ወይም ደግሞ የሰኔ ጾም መቼ ነው የተጀመረው? ስለምንድን ነው የሚጾመው? ይህንን በደንብ ልናውቅ ያስፈልጋል። እንግዲህ ጾሙ መቼ ነው የተጀመረው ስንል ጾመ ሐዋርያት በራሳቸው በሐዋርያት የተጀመረ ጾም ነው። ጾመ ሐዋርያት በራሳቸው በሐዋርያት የተጀመረ ጾም እንደመሆኑ መጠን በአንደኛው መቶ ክፍለ ዘመን ማለትም ከዛሬ 1900 ዓመታት በፊት ጀምሮ ሲጾም የነበረ ታላቅ ጾም ነው። ለዚህም ደግሞ የመጽሐፍ ቅዱስ የአዋልድ መጽሐፍትና የታሪክ በርካታ ምስክሮች አሉ ማለት ነው። ስለዚህ ጾሙን እንደ እንግዳ ነገር መቁጠርና ዘመን አመጣሽ አድርጎ ማየት የራስን አላዋቂነት ነው የሚያሳየው። ይህንን ማለት ያስፈልገው ስለምንድን ነው ስንል ጥቂት ሰዎች ጾሙን ድሮ ያልነበረና ዘመን አመጣሽ አድርገው ስለሚናገሩ ነው። በቅርብ ጊዜ የመጣ አድርገው ስለሚያስቡ ነው። ነገር ግን ይህ ጾም አስቀድሞ የነበረ በሐዋርያት የተጀመረ ታላቅ ጾም፣ ታላቅ የበረከት ጾም እንደሆነ ሁላችንም ልናውቅ ያስፈልጋል ወገኖቼ። ጾመ ሐዋርያት ቤተ ክርስቲያናችን ዕድሜያቸው ለጾም የደረሱ ምዕመናን በሙሉ እንዲጾሟቸው ካወጀቻቸው ከ7ቱ የአዋጅ አጽዋማት መካከል አንዱ ነው። ይህም ብቻ ሳይሆን ደግሞ ይህን ጾም ለየት የሚያደርገው ነገር አለ። ምንድነው ለየት የሚያደርገው ነገር ስንል ይህ ጾም በጌታችንና በአምላካችን በኢየሱስ ክርስቶስ አንደበት ቀን የተቀጠረለት ትንቢት የተነገረለትና ምሳሌ የተመሰለለት ታላቅ ጾም በመሆኑ ከአጽዋማት ሁሉ ለየት ያደርገዋል ማለት ነው። እንደውም እኛ ዘመን አመጣሽ አድርገን ድሮ ያልነበር አድርገን በቅርብ ጊዜ መጣ አድርገን የምናስብ ሰዎች ይህንን ልብ ብለን ልናስተውል ያስፈልጋል። ጾሙ በሐዋርያት የተጀመረ ነው። በሐዋርያት የተጀመረ ቢሆንም እንኳን ግን በጌታችን አንደበት ቀን የተቀጠረለት ትንቢት የተነገረለት ምሳሌ የተመሰለለት ታላቅ ጾም ነው ማለት
ነው። ይህንንም ደግሞ የት ነው የምናገኘው የሚሉ ሰዎች አሉ። ይህንንም ደግሞ የትም መሄድ ሳይጠበቅብን የማቴዎስ ወንጌል ምዕራፍ 9 ቁጥር 14 እስከ 17 ስንመለከት በግልጽ ተመዝግቦልን እናገኛለን ማለት ነው። ታዲያ ጌታችን መድኃኒታችን ኢየሱስ ክርስቶስ ስለዚህ ስለ ጾመ ሐዋርያት ምን ብሎ ተናገረ፣ እንዴት ትንቢት መሰለ የሚለውን ደግሞ ልናውቅ ያስፈልጋል። ጌታችን ስለዚህ ጾም ትንቢት በመናገር ምሳሌ በመመሰል ሰፊ ትምህርት የሰጠው ፈሪሳውያን ወደ እርሱ ቀርበው ጥያቄ በጠየቁት ጊዜ ነበረ። ፈሪሳውያን ወደ ጌታችን ቀርበው ምን አይነት ጥያቄ ጠየቁት ስንል እንዲህ አሉት፣ ደቀ መዛሙርት የማይጾሙት ስለምንድን ነው ብለው ጌታችንን ጠየቁት። አዎ ጌታችንም ታዲያ ይህንን ጥያቄያቸውን ሲመልስላቸው እንዲህ አላቸው፣ ሚዜዎች ሙሽራው ከእነርሱ ጋር ሳሉ ከእነርሱ ጋር ሳለ ሊያዝኑ ይችላሉን? ነገር ግን ሙሽራው ከእነርሱ የሚወሰድበት ወራት ይመጣል፣ በዚያ ጊዜም ይጾማሉ። ባረጀ ልብስ አዲስ እራፊ የሚያኖር የለም፣ መጣፊያው ልብሱን ይቦጭቀዋልና መቀደዱም የባሰ ይሆናል ብሎ ጌታችን መድኃኒታችን ኢየሱስ ክርስቶስ ይህንን ቃል ተናገረ። ይህ ቃል ታዲያ ስለ ጾመ ሐዋርያት በግልጽ የሚናገር ነው። ይህስ እንደምንድን ነው ካልን ደግሞ በዚህ የጌታችን መልስ ውስጥ ነገር ግን ሙሽራው ከእነርሱ የሚወሰድበት ወራት ይመጣል፣ በዚያ ጊዜ ይጾማሉ የሚል ስለ ጾመ ሐዋርያት የተነገረ የትንቢት ቃል ተጽፎ እናገኛለን። ሐዋርያት ስለምንድን ነው የማይጾሙት? እኛ እንጾማለን፣ ሐዋርያት ግን አይጾሙም ሲሉት ሐዋርያት የሚጾሙት መቼ እንደሆነ ቀጠሮ ይሰጣል ማለት ነው። ሙሽራው ከእነርሱ የሚወሰድበት ወራት ይመጣል፣ በዚያን ጊዜ ይጾማሉ የሚል ቃል ተጽፎ እናገኛለን። ይህ አምላካዊ ቃል ጾሙ ስለሚጀምርበት ወራት ቀጠሮ ይሰጣል። ያም ጊዜ ደግሞ ሙሽራው ከእነርሱ ከተወሰደ በኋላ ያለው ጊዜ ነው። ሙሽራው ከተወሰደ በኋላ ማለት ደግሞ ኢየሱስ ክርስቶስ ወደ ሰማይ ካረገ በኋላ ማለት ነው። ወገኖች አስተውሉ። ኢየሱስ ወደ ሰማይ ካረገ በኋላ ማለት ሲሆን በቤተ ክርስቲያናችን ጾመ ሐዋርያት ከዕርገት በኋላ የሚጀምረው በዚህ አምላካዊ ቃል ምክንያት ነው። ይህንን መጽሐፍ ቅዱሳዊ መነሻ አድርጋ ቅድስት ቤተ ክርስቲያናችን ጌታችን መድኃኒታችን ኢየሱስ ክርስቶስ ሞትን ድል አድርጎ ከተነሳ በ50ኛው ዕለት በዓለ ጰራቅሊጦስን ታከብራለች። ወይም ደግሞ በዓለ ዕርገትን ባከበርን በ10ኛው ቀን በዓለ ጰራቅሊጦስን በዕለተ እሁድ እናከብርና በነጋታ ወይም ደግሞ በማግስቱ ይህ ጾመ ሐዋርያት ወይም ደግሞ የሰኔ ጾም ይጀምራል፣ ይገባል ማለት ነው። ወገኖች አስተውሉ። ይህ የሚያሳየን ቤተ ክርስቲያናችን ምን ያህል መጽሐፍ ቅዱሳዊ መሰረትነት ያላት መሆኑን የሚያሳየን። ጾመ ሐዋርያት ከዕርገት በኋላ ለ10 ቀናት ያህል ዘግይቶ ነው የሚጀምረው እንጂ ወዲያውኑ አይጀምርም። ምክንያቱም ደግሞ የሐዋርያት ሰውነት በአዲስ ሁኔታ ጌታችን ላዘጋጀው የአዲስ ኪዳን ጾም ተመቻችቶ ያልተገኘ በመሆኑ ነው። ስለዚህ በመጀመሪያ የሐዋርያት ሰውነት ለጾሙ መዘጋጀት ነበረበት። ከዚያ በኋላ ሐዋርያት ይህንን ጾም መጾም ጀምረዋል ማለት ነው። ይህም ደግሞ በጌታችን የመልስ ቃል ውስጥ የተካተተ እንጂ ዝም ብለን ያመጣነው አይደለም። እንዲህ ይላል፣ ባረጀ ልብስ ላይና ባረጀ አቁማዳ የሚሉ 2 ተከታታይ ምሳሌያዊ ማብራሪያዎች አሉ። እነዚህ 2 ተከታታይ ምሳሌያዊ ማብራሪያዎች ሐዋርያት ሰውነታቸው በመንፈስ ቅዱስ ከመታደሱ በፊት ጾም መጾም እንደማይጀምሩ ወይም ደግሞ እንደሌለባቸው የሚያስረዱ ምሳሌዎች ነበሩ። ስለዚህ ሐዋርያት የተዘጋጀላቸውን ጾም መጾም የጀመሩት ከኢየሱስ ክርስቶስ ዕርገት በኋላ በ10ኛው ቀን በወረደላቸው መንፈስ ቅዱስ የሕይወት እድሳት አግኝተው ነው። ወይም ደግሞ መንፈስ ቅዱስ ከወረደላቸው በኋላ የሥራቸው መጀመሪያ አድርገው ይህንን ጾም ጾመውታል ማለት ነው። ወገኖች ያስተውሉ። እኛም ታዲያ ዛሬ ቅድስት ቤተ ክርስቲያናችን በዓለ ጰራቅሊጦስን ባከበርን በነጋታ ወይም ደግሞ በማግስቱ ይህ ጾመ ሐዋርያት ወይም ደግሞ የሰኔ ጾም እንዲጾም ታደርጋለች ማለት ነው፣ ደንግጋልናለች ማለት ነው። ሐዋርያት ይህንን ጾም መቼ ጾም የሚለው ልናውቅ ያስፈልጋል። ቅዱሳን ሐዋርያት የአምላካቸውንና የመምህራቸውን አርአያ ተከትለው እርሱ ወደ ማዳን ሥራው ማለትም ደግሞ ሕሙማነ ሥጋን በተአምራት ሕሙማነ ነፍስን ደግሞ በትምህርት ከማዳኑ አስቀድሞ ጌታችን መድኃኒታችን ኢየሱስ ክርስቶስ የሥራው መጀመሪያ ያደረገው በገዳመ ቆሮንጦስ ገብቶ 40 ቀንና 40 ሌሊት እንደ ጾመና እንደ ጸለየ ሁሉ ቅዱሳን ሐዋርያትም ደግሞ ጸጋ መንፈስ ቅዱስን ከተቀበሉ በኋላ የጌታችንን አብነት ተከትለው እነርሱም የሥራቸው ሁሉ መጀመሪያ
መጀመሪያ አድርገው ይህንን ጾም ጾመውታል ማለት ነው። ጸጋ መንፈስ ቅዱስን ከተቀበሉ በኋላ ዓለምን ዕጣ ተጣጥለው ተከፋፍለው ዞረው ከማስተማራቸው አስቀድመው የሥራቸው መጀመሪያ ያደረጉት ይህንን ታላቅ ጾም መጾምን ማለት ነው። ወገኖች ያስተውሉ። ታዲያ ሐዋርያትም ይህንን ጾም እንደሚጾሙ በጌታችን አስቀድሞ ትንቢት የተነገረለት ቀን የተቀጠረለት ምሳሌ የተመሰለለት ታላቅ ጾም ነው ማለት ነው። በዚህ በማቴዎስ ወንጌል ምዕራፍ 9 ላይ ቅድም እንደተመለከት ነው ማለት ነው። አስተውሉ ወገኖቼ። ስለዚህ ይህንን ጾም እኛ ስንጾም ዝም ብለን አይደለም፣ መጽሐፍ ቅዱስን መነሻ አድርገን ነው። ታዲያ ይህንን ጾም ደግሞ አንዳንድ ሰዎች ይህ ጾም የቄስ ጾም ነው ብለው ሲናገሩ እንሰማለን። የቄስ ጾም በመጀመሪያ ደረጃ ስለምን ተባለ የሚለው ልናውቅ ያስፈልጋል። ዝም ብለን ብቻ የቄስ ጾም ነው ብለን ብቻ በተለምዶ ስለሰማን ብቻ የቄሶች ነው ብለን አንጾም ማለት አይደለም። ይህ ጾም ታላቅነቱን ተመለከትን። ምክንያቱም ታላቅነቱ በጌታችን አንደበት ቀን የተቀጠረለት ምሳሌ የተመሰለለት ታላቅ ጾም ነው ብለናል። ሐዋርያቱም ደግሞ በዚያ ቀን በተቀጠረለት ምሳሌ በተመሰለለት ቀን ይህንን ጾም ጌታችንን አብነት አድርገው ከማስተማራቸው አስቀድሞ ዓለምን ዕጣ ተጣጥለው ከማስተማራቸው አስቀድሞ ይህንን ጾም ጾመዋል። እኛም ደግሞ ይህንን ጾም የእነርሱን አብነት ተከትለን እንጾማለን ወገኖቼ። ታዲያ ይህ ጾም ስለምንድን ነው የቄሶች ጾም ነው የሚባለው ስንል መጀመሪያ ደረጃ ይህን ሊባል የቻለበት ምክንያት ሐዋርያቱ ቄሶች ስለሆኑ ነው፣ ወይም ደግሞ ካህናት ስለሆኑ ነው። ለዚህ ነው የቄሶች ጾም ነው ተብሎ በተለምዶ የሚጠራው። ካህናት የጾሙት ጾም ነው፣ ሐዋርያቱ የጾሙት ጾም ነው ለማለት ነው እንጂ አሁንም በዚህ ዘመን ቄሶች ብቻ ናቸው የሚጾሙት፣ ምዕመናን አይጾሙትም፣ ሊጾሙት አይገባም የሚል አይደለም። እንዲህ አይነት አስተምህሮ የለም ወገኖቼ። የቄስ ጾም ነው ሲባል ይህ ጥያቄ ከብዙ ሰዎች ዘንድ የሚነሳ ጥያቄ ነው። ብዙ ምዕመናን የሰኔን ጾም አይጾሙም። ለመጾም የሚፈልጉትንም ሰዎች የቄስ ነው ለምን ትጾማለህ እያሉ ሲነቅፉ ይታያሉ። ነገር ግን ወገኖቼ ይህ ጾም ከሰባቱ የአዋጅ አጽዋማት መካከል አንዱ ነው። ሰባቱ የአዋጅ አጽዋማት ደግሞ ማንኛውም ክርስቲያን ሊጾመው ይገባል ተብሎ የተደነገገ እንጂ ይህ ለቄስ ነው፣ ይህ ለምእመን ነው፣ ይህ ደግሞ ለትልቁ ነው ለትንሹ ነው ተብሎ በክህነት ደረጃ ተከፋፍሎ የተሰጠ አይደለም። ይህ የአዋጅ ጾም ቅዱሳን ሐዋርያት ጌታችንን ምሳሌ አድርገው የጾሙት ጾም ነው። እኛም ደግሞ እነርሱ ያደረጉትን አርያ ተከትለን ልንጾም የሚገባ ታላቅ የበረከት ጾም ነው ወገኖቼ። ዛሬ ግን ብዙ ሰዎች ትተውት ቀሳውስት ብቻ የሚጾሙት ጾም ነው ይላሉ። ለራስ የከበደን ነገር በሌላ ሰው ላይ መጫን ተገቢ አይደለም። ካላወቁ ለማወቅ መማር ነው። አውቆ ከማጥፋት ደግሞ መቆጠብ ተገቢ መሆኑን መዘንጋት አይገባም ወገኖቼ። ስለዚህ እኛ ይህንን ጾም ስለምንድን ነው የምንጾመው ስንል መጀመሪያ የምንጾመው ይህንን ጾም ለሁለት ዓላማ ነው። የመጀመሪያው ይህንን ጾም የምንጾመው የሐዋርያትን በረከት ለመላበስ ነው። ሐዋርያት ጌታችንን አብነት አድርገው ጾሙ፣ እኛም ደግሞ እነርሱን አብነት አድርገን የሐዋርያትን በረከት ለመላበስ ይህንን ጾም እንጾማለን። ሁለተኛው ምክንያታችን ደግሞ እነርሱ ድል ያደረጉትን ዓለም እኛም እንድናሸንፈው ድል እንድናደርገው አምላካችን መድኃኒታችን ኢየሱስ ክርስቶስን ለመማፀን ይህንን ታላቅ ጾም እንጾማለን ወገኖቼ። ዛሬ ጾምን የከሌ ነው እያለን እየተው ነው። ለዚህ ነው ዓለም የሰለጠነችብን። ዓለምን ድል አድርገው ሐዋርያት በጾማቸው ዓለምን ሰብከው አስተምረው ብዙዎችን ካለማመን ወደ ማመን አምጥተዋል። ዛሬ ስብከታችን የስንቶችን ልብ ይነካ ይሆን? ዛሬ ስንቶቻችን በምንሰማው ስብከት ተለውጠን ይሆን? ዛሬ ስንቶቻችን ዓለምን ድል አድርገን ይሆን? ወገኖቼ ይህንን ማድረግ ያቃተን ሐዋርያት ጾመው ዓለምን ድል እንዳደረጉ እኛም ደግሞ ጾምን ከልባችን ሆነን ስለማንጾመው ነውና ወገኖቼ ይህንን ድንቅ የሆነ መሳሪያ አንጣለው፣ ጾሙን እንጾመው። ይህ ጾም ለመላው ክርስቲያን የተሰጠ እንጂ ቀሳውስት ብቻ አይደለምና ለቄስ ለምእመን ተብሎ በክህነት ደረጃ የተለየ ጾም የለምና ይህንን ጾም ሁላችንም ከልባችን ሆነን ልንጾም ያስፈልጋል ወገኖቼ። ይቺ ዓለም ዛሬ ክፋትን ነው የምታሰማን። ይቺ ዓለም ዛሬ ደህና ነገርን አታሰማንም። ወንድም ወንድሙን ገደለ። የሕፃናት ልጆች ደም በየሜዳው የሚፈስበት፣ ሕፃናት ልጆች በየሜዳው የሚደፈሩበት፣ የሰው ልጅ ደም እንደ ውሃ የሚፈስበት ዘመን ነው ይህ ዘመን።
አዎ ዓለም ሰልጥናብናለች። ይቺን ዓለም ታዲያ ድል የምናደርገው በጾምና በጸሎት ወደ እግዚአብሔር በማልቀስ በማንባት አምላካችንን በመማጸን ነውና አዎ ሁላችንም ወደ እግዚአብሔር ልንመለስ ያስፈልጋል ወገኖቼ። ታዲያ ይህንን ከተመለከትን ዘንዳ ደግሞ እንዴትና ከምን እንጹም የሚለውንም ደግሞ ልናውቅ ያስፈልጋል። ምክንያቱም የጾምን ሃይማኖታዊ ትርጉም ልናውቅ ስለሚገባ ማለት ነው። እንግዲህ የጾም ሃይማኖታዊ ትርጉም ፈጣሪን መለመኛ ከኃጢአት ቁራኛ መላቀቂያ መሳሪያ ስለሆነ በጾም ወራት ለአእምሮት ወይም ደግሞ ለቅንጦት የሚበሉ ወይም ደግሞ ለመንፈሳዊ ኃይል ተቃራኒ የሆኑ የአልኮል መጠጦችን፣ ስጋና ቅቤ፣ ወተትና እንቁላል የመሳሰሉ ነገሮችን ለሰውነታችን ገንቢ የሆኑ ነገሮችን መከልከል፣ ከነዚህ ነገሮች መታቀብ ነው ወገኖቼ። ስጋዊ ጉልበትን በጾም የማድከም ነው ዋና ዓላማው ማለት ነው። ስጋዊ ጉልበትን በጾም ማድከም፣ አዎ ቅባት ካላቸው ምግቦች መከልከል መጽሐፍ ቅዱሳዊ ማስረጃም ያለው ጭምር እንደሆነ ልታውቁ ያስፈልጋል ወገኖቼ። አዎ ስጋዊ ጉልበታችንን በጾም ልናደክም ያስፈልጋል። የጾም ዋነኛ ዓላማው ፈቃደ ስጋን ለፈቃደ ነፍስ ማስገዛት ነው። ስጋችንን አድክመን ለነፍሳችን የሚበጃትን ነገር ማድረግ ነው። ይህ ደግሞ አዎ ስጋዊ ጉልበትን ማድከም መጽሐፍ ቅዱሳዊ ማስረጃ ያለው ነው። የቱ ጋር ነው መጽሐፍ ቅዱሳዊ ማስረጃው ስንል ለምሳሌ መዝሙረኛው ልበ አምላክ ቅዱስ ዳዊት በመዝሙር 109 ቁጥር 24 ላይ እንዲህ ይላል፣ ጉልበቶቼ በጾም ደከሙ፣ ስጋዬም ቅቤ ከማጣት የተነሳ ከሳ ብሏል ወገኖቼ። ይህንን የመዝሙረኛው ልበ አምላክ ቅዱስ ዳዊትን ቃል ስንመለከተው ጉልበቶቼ በጾም ደከሙ ይላል። አዎ ጉልበቶቻችንን ሰውነቶቻችንን አዎ በጾም ማድከም ይኖርብናል። ስጋዊ ጉልበትን በጾም ማድከም ይኖርብናል። ስጋይም ቅቤ ከማጣት የተነሳ ከሳ ይላል። አዎ ለሰውነታችን ለስጋችን የሚጠቅሙ የሚገነቡ ነገሮችን ሁሉ ከልክለን ልንከሳ ሰውነታችን ልናደክም ያስፈልጋል ማለት ነው። ዋናው ነገር ወገኖቼ ጾም እንጂ መብል ወደ እግዚአብሔር አያቀርበንም። ብንበላም የምናተርፈው ባንበላም የሚጎዳን ነገር የለም ወገኖቼ። መብል ሲጥል እንጂ ሲያነሳ አላየንም። ከአዳም ጀምሮ መብል ሲጥል እንጂ ሲያነሳ አላየንም። አዳምና ሔዋን አትብሉ የተባሉትን በመብላታቸው ምክንያት አዎ የደረሰባቸውን አይተናል ወገኖቼ። ወድቀዋል። ገነትን ከመሰለ ቦታ ወጥተው ተጥለዋል ወገኖቼ። ነገር ግን ደግሞ በጾም በጸሎት ብዙዎች አባቶቻችን እንደ ጸደቁ ደግሞ እናስተውላለን ማለት ነው። በመጾማችን በመጸለያችን እንጸድቃለን። በመብላታችን ግን አንጸድቅም፣ እንወድቃለን ወገኖቼ። ስለዚህ መብል ከአዳም ጀምሮ ሲጥል እንጂ ሲያነሳ አላየንምና ጾሙን ከኃጢአት በመራቅ ለራስ ያሰብነውን ለነዳያን በመስጠት ጾም ከጸሎት ጋር ሲሆን ጸጋን እንደ ሐዋርያቱ ያሰጣልና በጸሎት በመትጋት በስግደት ወደ እግዚአብሔር በፍጹም ልብ በመመለስ ልንጾም ይገባል ማለት ነው። ይህንን ጾም ወገኖቼ ይህንን ጾም ስንጾም በልባችን ቂም ቋጥረን ሊሆን አይገባም። የተጣላን ካለን ታርቀን የቀማን ካለን መልሰን በንስሐ ውሃ ታጥበን ንጹሕ ሆነን ነጽተን ነው እግዚአብሔር ፊት መቅረብ ያለብን። አለበለዚያ ግን ከነ ኃጢአታችን ከነ በደላችን ሆነን ብንጾም ብንጸልይ ከንቱ ልፋት ነው የሚሆንብን ወገኖቼ። ስለዚህ ጾም ጸሎታችን ተቀባይነት እንዲኖረው እግዚአብሔር አምላካችን የልቡናችንን መሻት እንዲፈጽምልን፣ አዎ የልባችንን የሕይወታችንን ቋጠሮ ሁሉ እንዲፈታልን፣ ያሰብነውን ሁሉ እንዲያሳካልን፣ ኃጢአታችንን በደላችንን ሁሉ ይቅር እንዲለን ከፈለግን አዎ ምንም አይነት ቂም በቀል በውስጣችን ሳንይዝ የተጣላን ታርቀን የበደልነው ካለ ክሰን የበደልነው ብቻ አይደለም የበደሉንንም ጭምር ሄደን ይቅርታ ጠይቀን ታርቀን በንጹሕ ልብ ሆነን እግዚአብሔር አምላክን በጾም በጸሎት ልንማጸነው ያስፈልጋል። ያኔ ጾም ጸሎታችን ሁሉ ተቀባይነት ይኖረዋል ወገኖቼ። በንስሐ ውሃ ልንታጠብ ያስፈልጋል። ይህንን አድርገን እንድንጾም እግዚአብሔር አምላካችን ሁላችንን ይርዳን። አዎ ከሐዋርያቱ በረከት ረድኤትን ይክፈለን። ጾም ጸሎታችንን ይቀበልልን ወገኖቼ። ሐዋርያቱ ይህንን ጾም ጾመው ዓለምን ድል እንዳደረጉ እኛም ይህንን ጾም ጾመን ይህችን ዓለም ድል የምናደርግበት ያድርግልን። ስለዚህ ዛሬ ጾመ ሐዋርያትን ስለምን እንደምንጾም እንዲሁም ደግሞ መቼ እንደሚገባ ከብዙ በጥቂቱ አጠር አድርገን ተመልክተናል ማለት ነው። የዘንድሮ የ2018 ዓ.ም ጾመ ሐዋርያት ግንቦት 24 ቀን ይጀምራል።
እንዲሁም ደግሞ ሐምሌ 5 ቀን ይፈታል ማለት ነው። ይህንን ሁላችንም ልናውቅ ያስፈልጋል። ታዲያ እኛ የተማርነውን ላልተማሩት ወንድሞቻችን ልናስተምር ያስፈልጋል። ምክንያቱም እኛ የተማርነውን አስተምረን ቢሆን ኖሮ እኛ ያውቅነውን አሳውቀን ቢሆን ኖሮ ማንም ሀብቶልና ስመ ክርስትና ሰጥታ ማኅተብ በአንገቱ ላይ ካሰረችበት ከቅድስት ቤተክርስቲያን ወጥቶ ወደ ሌሎች ሃይማኖት ተቋማት ባልሄደ ባልገባ ነበር። ነገር ግን እኛ የተማርነውን ስለማናስተምር ያውቅነውን ስለማናሳውቅ ብዙ እህቶቻችንና ወንድሞቻችን እየሳቱ ነው ያሉትና የሳቱትንም ለመመለስ ያሉትንም ለማጽናት አሁን ላይ የተማርነውን ወደፊትም የምንማረውን የቤተክርስቲያናችንን አስተምሮ ልናስተምር ያስፈልጋል ማለት ነው። ይህንን እንድናደርግ ደግሞ እርሱ አምላካችን መድኃኒታችን ኢየሱስ ክርስቶስ ሁላችንንም ይርዳን። ምናልባት ደግሞ ዛሬ ገና ወደዚህ መንፈሳዊ ቻናል የመጣችሁ ሰዎች ካላችሁ ከዚህ በፊት የተማማርነውም ከዚህ በኋላ የምንማማረውም መንፈሳዊ አስተምሮች ወደ እናንተ እንዲደርሱ ከፈለጋችሁ ሰብስክራይብ አድርጋችሁ የደወል ምልክቱን መጫን ይኖርባችኋል። ምክንያቱም ይህ ቴክኖሎጂ ያመጣው ስርዓት ነው ያልኩት አይደለም። ይህንን ካደረጋችሁ ዕለት ዕለት ከዚህ የሚለቀቁ አስተምሮች ወደ እናንተ ይደርሳሉ። ይህንን ካላደረጋችሁ ደግሞ ዛሬ እንዳጋጣሚ ይህንን አስተምሮ ሰምታችሁ ሊሆን ይችላል፣ በቀጣይ ከዚህ የሚለቀቁ አስተምሮች ወደ እናንተ አይደርሱ ማለት ነው። ስለዚህ ወደ እናንተ እንዲደርሱ ከፈለጋችሁ ሰብስክራይብ አድርጋችሁ የደወል ምልክቱን መጫን ይኖርባችኋል ማለት ነው። እግዚአብሔር አምላካችን እስካሁን አሳት ጠብቆ ያስተማረን የመከረን የገሰጸን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁንልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።